ሰራተኛዋ አደይ ክፍል 67 ተለቀቀ። ቤዛ በባርኮትና በኤላ ብር ተጫውታ ልትሄድ ነበረ። እናቴ በአራጣ ተይዛለች፣ ወንድሜ ደግሞ ታስሯል ብላ ኤላንና ባርኮቴን እየተጫወተችባቸው ነበር። ግን ሌሊ ጎበዝ ናት፣ ለሁሉ ነገር ነቅታ ነው የምትሰራውና ለባርኮት ሌብነቷን ለኤላ ነግራቸዋለች። አንቺ ለምን እንደዚህ ልትቻልሽ? እንዴት አወቅሽ? አላት ኤላ። እኔ ለኔ ነግራኝ ነበረ። ኤላን ታጠቀሚበትና ለምን አትወጭም ብላት ነበረ። ኤላም ለምለምም ይሄን ነገር አታድርጊ፣ የሰው ገንዘብ አሁን ብታገኙ በኋላ ይጠፋል፣ ይዞሽም ይጠፋል፣ ፈጣሪ እንዴት እንደሚወስድብሽ አታቂም ብላት ነበረ። ግን ቤዛ በሰው ገንዘብ አይኗ ታውሯና ልትሰማ አልቻለችም። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቤዛ ፍቅርን ገብታ አንቃታለች። ቆይ ምንድን ነው? በህልሜ ነው እንዴ እያለች ነው ፍቅር። አቤት ባርኪ፣ እዚህ ነው የመጣው። ቤዛ ኦ ብዬ ባርኪ እንዲመጣ ከማድረግ በፊት እዚህ ክላስ ውጭ መውጣት እመጣለሁ፣ ግን ተመልሼ እንደምመጣ እመኝ ብላ ቤዛ ወጣች። ፍቅርም በጣም ተጨናንቃ ነበር። ኪንጎ እንግዲህ ደግሞ በአደይ ፍቅር ታውሯል። ዳይመንድ አረባክህን እዚህ ጋር ትንጎበለልብኝ፣ አደይ ናፍቃኛለች። እኔ ምን እንዳስነካችኝ አላውቅም፣ በእውኔም በህልም ማየት እሷን ነው አለ እና ከጧት ጀምራ እዚህ ተጎልተ እያያህን ነው አለ ዳይመንድ። እና ምን ላድርግ ዳይመንድ? እና ሄደህ በሩን አታንኳኳላትም እንደ የፍቅር ናት ካለች እኮ እንዳትቆጣ ብዬ ነው እንጂ እኔ እኮ እጅ ቢያደስ ነኝ። እባክህን እንሂድ፣ አደይ እኮ እህቴ ናት። ለምን መታችሁ ጠይቃችሁ አይሉንም? እና እንሂድ እስኪ፣ የሚመጣው ነው ያለው። በአንተማ ቀልድ የለም። ና እንሂድ፣ ወንድሜ እኮ ነው የሚመጣውን ነገር አብረን እንጋፈጣል። አባቢ ለዚህ እኮ ነው የምትመችኝ አለ። አደይ ግን የኪንጎ ፍቅር አልታያትም። ኪንጎ በጣም ያፈቅራታል። እንግዲህ አደይ ከማን እንደምትሆን እኔ አላወቅኩም። ባርኮት ወይ ፍቅር ቤዛ እዚህ ቤት ውስጥ ነው፣ ምን ልታርግ ነው የመጣችው አለች። እማዬ ስትሄድ ነበር፣ እሷ ስትሄድ መጣች። ምን እያደረክ ነው? ቆይ እኔ ከቤዛ ጋር ልኖር ነው አለችው። አዎ ልትኖሪ ነው አለ። ቤዛ እስክትመለስና ነገሮች እስክትስተካከሉ እዚህ ትሆናለች። እማዬ ደግሞ ስትመጣ ቤዛ ምን ስታረጋት እንደሆነ እንዳረሽ የረሳውልሽ እንዳይመስል እማዬ። ስለዚህ ነገር ተስማና እኔና አንቺ የመጨረሻ ነው። ልጅቷ እኮ በጣም አስቸጋሪ ናት። እንዴት ነው ከኔ ጋር የምትኖረው አለ ፍቅር። አደይን ይቅርታ ጠይቀሻት እንዴት ተስማማሽ? አሁን በኋላ ቤዛንም ጠይቂና ተስማሙ። ቤዛና አደይ እኮ የተለያየ ጸባይ ነው ያላቸው። ቤዛ ለሊት ገብታ መኝታ ቤት አንቃኝ ነበር። ፍቅር በቃሽ፣ እኔ እንደማየ የማይሆን ነገርና ዝባዝንኪ ስትናገር የሚሰማ የምሬን ነው። ባርኮት እሷን ጠይቃት። መኝታ ክፍሌ ገብታ ስታንቃኝ ነው የነቃሁት። አደይን ይቅርታ ጠይቀሽ ቤዛን ይቅርታ ባጠይቂ አዝንብሻለሁ ሲሉ ቤዛ መጣች። ፍቅር እንዴት ነሽ ብላ ምንም እንዳልተፈጠረ እስኪ ምንም እንዳልተገናኘ ሰው አታስመሰይ። ሌሊት መኝታ ክፍሌ ገብተሽ እንዳነቅሽ ለባርኩ ነው ያምሻል እንዴ? የምን ሌሊት የምታወሪው? እሷን ተቤዛ አለ። የምታወራውን አታውቅም። ከኔ በላይ እሷን የምታምነው ፍቅር እባክሽ ጥሩ ልጅ ነሽ አልነበር እንዴ? ቤዛ ስትመጣ የተነሳብሽ። እኔ ስለ ትንሽ ጊዜ ነው እዚህ ቤት ምኖረው። ይህ ብላይ ለአንተና ለእናትህ ባርኪ። ቆይ ምን አይነት እህት ነው ያለች? ግን ምንም አትገናኙ ናችሁ ፍቅር። ከዚህ በኋላ በአንቺ ጉዳይ ምንም አይነት ነገር አልፈልግም። አሁን ቤዛ ምን ይቅርታ ጠይቃት። እኔ ምን አረኳትና ነው ይቅርታ የምጠይቅ? ባርኮት ለአንተ ነግሬህ ምንም ማታረከውን ቤዛን በራሴ መንገድ አስወግዳታለሁ። ምን ልታመጭ? እሱን በቅርቡ ጠይቀሽ አሳይሻለሁ ብላ ፍቅር ወጣች። ባርኪ ሰማት የምትለውን እየዛተችብኝ እኮ ነው። ታያት ምንም አታመጣም አለ ባርኪ። ግን ፍቅር እንደምትይ ብለው መኝታ ቤት አገበሽ ነው? ኧረ በፍጹም በህልሟ የሆነ እንጂ የፍቅር መኝታ ቤት አልገባም። እባክሽ ቤዛ ከዚህ እስከምትሄጂ ድረስ ከፍቅር ጋር ሰላም ሆኑ። እሺ ባርኪ አንተ አትጨነቅብኝ። ሰዎች እኮ ደውሎ የለብኝ። ለአንተ ደውሉ፣ ለእኔ ደውሉ። ምን አልሽ?
እያስመሰለች ነው። ቆየሽ አለሽ እኮ ባርኪ። አሁን የላ ጋ መሄዴ ስለማይቀር የእሱንም የኔንም ጨምረን እንሰጣቸዋል። አንቺ አትጨነቂ። ቶሎ የእነሱን ጉዳይ ጨርስልኝ እንጂ ሌላ ምንም የምፈልገው ነገር አሁን ቶሎ ይሄ ልጁን ጉዳይ ብቻ ጨርስልኝ። አውቃለሁ እንዲያስቸገር ግን ሌላ ምንም አማራጭ የለኝም እያለኝ ባርኪን እያታለለች ነው። እሱን ከጨረስን በኋላ ስለ እኔና ስለ አንቺ ግንኙነት እናወራለን ሲላት ስለ እኔና ስለ እኔ ምን ባርኬ? እሱን ጊዜው ሲደርስ እነግርሻለሁ። መጀመሪያ የቤትን ጉዳይ እንጨርስ ሲላት አቀፈችው። ቤዛ እያስመሰለች ነው። ገንዘብ ፈልጋ ነው የመጣችው እንጂ እውነት ባርኪን ማፍቅረው አይደለም። አደይ እያለ የመጣኝ ፍቅር አንቺ ነሽ ለቤዛ እማዬ እንደሌለች የነገርሻት? እኔ አይደለሁም። ከአንቺ ውጭ ማን ይነግራታል? አላውቅልሽም ፍቅር ሂጂና ጉዳይሽን እዛ ጨርሺ። ቆይ እኔ ምን አድርጊ ነው የምትይኝ? እናትሽ እንደሌለ የማውቀው እኔ ብቻ እኔ ላይ ነው እንደዚህ ድምፅሽን ጮክ አድርገሽ የምትናገሪ? ቆይ እንዴት ነው የጠገብሽው? አደይ እያለ ሊዱ ቀበጧ መጣች ደግሞ። አደይ አንቺ እየጠራች ሰው የለም። አደይ ጓደኛ እዚህ ቤት ሁለተኛ ድረሽ እንዳታይ። የትኛው ጓደኛ? ያቺ ሌሊ ናታ። የላም ቢሆን እዚህ ቤት ድረሽ እንደ ቆይ ሌሊስ አተምጣ የላ ምን አድርጎኝ? እሱም ቢሆን ሁሌ ቤቱ ሰይድ ውጭ እንጂ ቆየ መሰየት አባሽ ማን እየተንጠለጠልሽ የላ ቤት ይጃል። አንቺን ያዋራሽ ሰው የለም። አደይ ሰምተሽኛል? ከመጡም ብዬ ውጡ እላለሁ። እንደዚህ አይነት ኃላፊነት እኔ አልቀበልም። እዚህ ቤት ሲመጡ ከማስገባትሽ በፊት ለእኔ ንገሪኝ። ምን ልታደርግ ነው? ውሻ አድርገ ሰድቤ ወደ ቤታቸው አባራቸው። አንዳንድ ጊዜ ነው እንጂ እኮ አንቺ ጎበዝ ነሽ። በዛውም ቤዛ እንዳለ ይችን ቤዛ አንቺንም ሁለታችሁንም አልፈልጋችሁ። ስለ እነሱ አያገበኝም። ግን እኔን ወደድሽም ጠላሽም ቤቴ ውስጥ ስላለሽ አስፈልግሻለሁ። አንቺ ቀውስ ብላ ማነው ቀውስ? አንቺ እዛ ደረሰሽ ከመጣሽ በኋላ ብላ እጇን ያዘች። እያሰማምሽ ነው እባክሽ ልቀቂያት። ፍቅር ልቀቂያት እንጂ አንቺን አይመለከትሽም። ፍቅር ሲል ደብ እጇን ለቀቀቻት። ምን እያደረግሽ ነው? አዴን በስራ ሰዓት ሌላ ስራ እያዘቻት ነው እና የልጁን እጅ የምጠመዝ ብለሱ አዴ ማንም ነገራት አልፈልግም። ለዛ ከመቼ ጀምሮ አንቺ ውሸታም አስመሳይ ራሷ ናት እንደዛ ያስረገችው ደብላ ሊዱ ወጣች። አዴም በጣም ተገረመች። ፍቅር እባክሽ ሊዱን ተንከባከቢያት፣ እንደዚህ አታድርጊያት። እሺ ይቅርታ ደብዬ አዴን ስታመናጨቃት እኮ ይቻላል ብሎ እኔ ምን ዛሬ ክላስ የለሽም? የለም። የምትሄጂበት ቦታ የለም? ለምን ጠይቀኝ? ፈልገኝ ነው? ምንም ነገር ቢሆን ግን አንተ ከፈለከኝ ሰርዘው ስትል አዴ ሳቀች። ምን ያስገለፍት? አይ እንዲሁ ነው። አይ አልፈለኩሽም። አንዴ አዴ ብቻዋን ላወራ ፈልጌ ነው። እናውራታ። ብቻዋን ነው ያልኩት እና እኔ ልወጣ? አዎ ውጭ። በጣም ተናደደች። እጄ ድንቢጣ ለዳይመንድ ወይ ፍቅር ቅናት እንደዚህ ያደርጋል እንዴ? ግን ወይኔ አደይ ስንቱን ችላ ነው ያለችው። ፍቅር እንግዲህ ዴቭን ለምን አፈቀረች? እሱስ ለምን አፈቀራት? እኔን ትታ ብላ አደይን መከራዋን እያበላቻት ነው። አደይም ዴቭን እንደ ወንድም ተወደደው እንጂ ፍቅር የለባትም። ፍቅርም መከራዋን የምታበዛባት ይህን ሁሉ ግፍ የምታደርስባት ዴቭን ለምን ትቀርቡ ያለሽ ከደብ ራቂ ብዬሻል ነበር ነው። ቤዛ በመጨረሻም ተዋርዳለች። ከኤላም ከደብም ከባርኮትም ብር ሰብስባ ልጠፋ ስትል ወንድሟን እንዴት አሰረ ቤታቸው ባራጣ እንዴት ተያዘ አድርጋ ባርኮትን ስትጫወትበት ሌሊ ነቅታባታለች። በመጨረሻም ባርኪ ሌሊን ሄዶ ሲያማክራት ሌሊ አትስጡ ማለት አልችልም አውቃለሁ፣ ግን ደግሞ ቤዛ እየተጫወታችባችሁ እንደሆነ እወቁ ስትለው ለምንድን ነው አንቺ እንዲህ ልትየቻልሽው? ለምንድን ነው ቤዛን የማትረጃት? አለላ ሌሊዬም እኔ ብሩን አትስጧት የማለት መብት የለኝም፣ ግን በኋላ ትጸጸታላችሁ። እሷ ወንድሟም ታስሮባት ቤታቸውን ባራጣ ተይዞ ሳይሆን በአጭር እናንተን ተጠቅማ ልትለወጥ ነው የፈለገችው። አንተንም አትወድህም ባርኬ፣ ፍቅርህን ብላ ሳይሆን ገንዘብህን ብላ ነው የመጣችው። ስለዚህ እባካችሁን ንቁባት ያለች። ኤላም ኧረ ተይ እንደዚህ ክፋት ማሰብ ጥሩ አይደለም ሌልዬ። እኔ ክፋት ማሰብ አይደለም፣ ግን ደግሞ ልጅቷ
ለምን እንደቀረበቻችሁ ስለማቅ ነው። በምን አወቅሽ አላት። እኔ እሷ ኤላን ተጠቅመሽበት ለምን ዞር አትይም ብላኛለች፣ እራሷ ናት የነገረችኝ አለች። ሊልዬም ባርኮትም ነቃና እንደዛ ነው እንዴ ወንድምሽ እንዳልታሰረ አርገሽ የአራጣ በዳሪዎቹንም እንዳለብሽ አርገሽ ነው ያገናኘሽኝ ሲላት ደነገጠች። ምን አይነት ባለጌ ናት እንዴት እንደዚህ ብላ ትነግራችኋለች ብላ ቤዛ በጣም ተናደደች። ኤላም በጥፌ ብሎ ሻንጣዋን ወርሮ ከቤት አስወጣት። እሷም በጣም ተናዳለች። ለምን ዴቭንም ሄዳ ብር ጠይቀዋለች። ዴቭም እውነት መስሎት እኔም አግዝሻለሁ የተወሰነ ብር እልክልሻለሁኝ ብሏት ደስ ብሏታል። ግን ማመን ያለማመን የእናንተ ምርጫ ነው ብላ ነበረ ሊልዬ ግን ነቅታባታለች። የዴቭንም ፍቅር እንግዲህ የአደይን ፍቅር ትቶ ወደ ቤዛ የሄደው ባርኮት በመጨረሻ ተናዷል። ከአደይም ከቤዛም ሳይሆን ብሩን ነው የተበላው። በቀጣይ ቪዲዮ ምንመለስ ይሆናል።